ሮዛ ዳዊትን አስገድላ የሀብቱ ብቸኛ ወራሽ መሆንና ሶስቱንም ከጨዋታ ውጭ ለማድረግ ቆርጣ ተነስታለች። በዛም የተነሳ እንግዲህ አምኖንን ደውላ ዳዊትን ከቤት እንደወጣ ዛሬ እንዳይመለስ እንዲገለው አስጠንቅቃ ነግረዋለች። አምኖንም አድርገዋለሁ የኔ ፍቅር ብሎ ቃል ገብቶላታል። ሉሊት ወንድሟ ዳዊትን እንግዲህ ሮዛን ሲናገር አሰምታ በስራቸው ማፈር ያለባቸው ራሳቸው ናቸው። አንተ እንደዛ ማድረግ የለብህም። ቢያንስ አሁን ሮዛ እርጉዝ ናት ብላ አጽናንቷለች። እሱም በስራ ያለው ግን ያደረገችው ነገር ካደችኝ። በጣም ብዙ ነገር አድርጋለች አውቃለሁ ወንድሜ፣ ግን አንተ እንደዛ መሆን የለብህም ትለዋለች። ሔዋንም እንግዲህ በዴቭ የተነሳ ብትሰክርም ነገር ግን በስራዋ እንግዲህ ሁለተኛ ባንቴኑን እንዳታገኘው አስጠንቅቆ ነግሯት፣ እሷም የዳዊትን ቃል ተግባራዊ በማድረግ ባንቴኑን እንዳይገናኙ ለቅርብ ጊዜ ቢሆን መገናኘት እንደሌለባቸው ነገሮች በዚህ እንደማይቀጥሉ ትነግረዋለች። ባንቴኑን በጣም ያዝናል። ምክንያቱም ባንቴኑ በሔዋን ፍቅር ክንፍ ብሏል። ሰላም ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ ብዝት ትረፍርፍ ይበልልኝ። ሙስሊም ወገኖችም ሰላም ብያለሁ። እንኳን በያላችሁበት የዓለም ዙሪያ ሰላማችሁ ብዝት ትረፍ ይበልልኝ እያልኩ ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማን ይዤላችሁ መጥቻለሁ። ትንሿ ሙሽራ ተከታታይ ድራማ እንግዲህ በጣም አጓጊና ልብ አንጠልጣይ እየሆነ ተወዳጅ እየሆነ የመጣ ድራማ ነው። በጣም አስተማሪ ነው። ሁላችንም ብናየው ብንመለከተው በዙሪያችን ካሉ ሰዎች በእኛ ጋር ካሉት ሰዎች ምን አይነት ባህሪ ምን አይነት ለእኛ ሀሳቢ እንዳላቸው በጣም በደንብ አድርገን የምንረዳበት ድራማ ስለሆነ ሁላችሁም የምትከታተሉት የማትከታተሉትም ጋብዣችኋለሁ፣ ተከታተሉት። በጣም አስተማሪ ነው። በተለይ ራሳችን ሰዎች የምንጎዳ የእኛ ባልነው ሰዎች የምንጎዳ ሰዎች እንግዲህ ቀጥታ ወደ ቪዲዮ እንሄዳለን። ቅድሚያው እንግዲህ መግቢያ ላይ እንደነገርኳችሁ ሮዛ ሁሉም ዳዊትም ሴራዋን ተንኮሏን ክፋቷን አውቆባታል። ሔዋንም እንዲሁም ሉሊትም ባንቴኑም ማንም ካጠገቡ የለም። ሁሉም የእሷን ክፋትና የእሷን ተንኮል የእሷን ሴራ ጠንቅቀው አውቀውባታል። በስተመጨረሻ እንግዲህ ያው ዳዊት ካልገደለች ዳዊትን ካላስወገደች ምንም አይነት ፍርፋሪ ገንዘብ እንደማታገኝ አረጋግጣለች። ምክንያቱም እሱ ያው ከሳ ወይ ደግሞ ተፋታ ግማሽ ሀብት ይዛ ለመሄድ አስባ ነበረ። ነገር ግን እያንዳንዱ ከባንቴኑ ጋር የነበራቸው የጋብቻ ሰርተፍኬት እንዲሁም ሁሉም መረጃ ዳዊት በጣም ጎበዝና አስተዋይ ስለሆነ በእጇ አስረክቧታል። እሷ እንግዲህ በእናቷ አማካኝነት በጎረቤታቸው አማካኝነት ፋይሉን አጥፍታናል ብላ በጣም ደስ ብሏት ነበረ። ነገር ግን ያው የክፋተኛ ደስታ ለሰከንዳት ብቻ ነው የሚቆየው። ያን ደስታዋን ወዲያው ተነጥቃለች ማለት ነው። እንግዲህ ዳዊት ያው ወደ ስራ ሲሄድ ተደውሎለት ሲወጣ እንዲታገት አድርገዋለች። ምክንያቱም ዳዊት ችግር ከደረሰበት ዳዊት ከታገተ በጣም ያስጠላል ማለት ነው። ሉሊት እንግዲህ ሔዋንን በጣም እንደተከፋች በጣም እያዘነች እንደሆነ በደንብ ትረዳታለች። ሉሊት ደግሞ በጣም አስተዋይና የዋህ ትሁት ናት። እሷም እንግዲህ እኔ እናትና አባቴ ሮዛ ምን ብላኝ መሰለች ከዚህ በፊት አንቺ ነገሮች ሲስተካከሉልሽ ሲሳካልሽ እናትና አባትሽን አታገኛቸውም ወይኔ ብለሽ እንኳን መቅበር አትችይም ብላኝ ነበረ። በዛን ሰዓት ነበረ ወደ ውጭ ለመሄድ ራሴን ያነሳሳሁት። በዛም ለበረሃ ሲሳይ አድርጋኝ ነበረ። ነገር ግን እድሜ ወንድሜ ከዛ ታድጎኛል። አሁንም ግን ተስፋ አልቆርጥም። እኔ የኔ ቤተሰቦች በእኔ ምክንያት ሐዘን፣ መከራ፣ እንግልት ቢደርስባቸውም አሁን ግን ተስፋ አለኝ እንደምረዳቸው እንደምደርስላቸው። አንዳንዴ ሳስበው ተስፋ ብቆርጥም ግን መቼም ተስፋ መቁረጥ የለብንም እያለች ሔዋንን በደንብ አድርጋ ታጽናናታለች። ሔዋንም በሁሉ ነገር ስኬታማ ነች፣ በስራዋም በትምህርቷም። ነገር ግን ስኬት ያልገጠማት ፍቅረኛ ብቻ ነው። እሱም እንግዲህ በደንብ የምታፈቅረው በጣም የምትወደው ዴቭ ነው። በገጠማት ችግር ምክንያት ተራራቆ ስትመጣ ዴቭን ብላ ስትመጣ እንግዲህ ዴቭ ደግሞ የራሱን ህይወት መስርቶ ትዳር ይዞ ታገኘዋለች። በዛም እንግዲህ ያው የወንድሜ ጓደኛ ብለው ይተዋወቃሉ። እንግዲህ ሔዋን በጣም በወንድሟ መሞትም ልቧ ቢሰበርም ዳዊትም በጣም ስለሚወዳት ምንም ነገር ስታደርግ እንኳን የከፋ ነገር አይናገራትም። ስለዚህ አብዛኛውን
አንዳንዴ ተቀራርበን የምንነጋገራቸውና ሳንቀራረብ ዝም ብለን በሰዎች ወሬ በግምት የምንወስናቸው ውሳኔ ዋጋ እንደሚያስከፍሉን በጣም ብዙ አይነት ነገር ያስተምራል። ይህን ድራማ ተከታተሉት እጋብዛችኋለሁ። እና በተለይ ውጪ ወይም ደግሞ የተለያየ ሀገራት ቆይተን ስንመጣ ወይ በስልክ በተለያየ ምክንያት ብቻ ልንራራቅ እንችላለን። የተራራቅንበትን ምክንያት ሳንረዳዳ ወደ ቂም ወደ ጥላቻ የምናመራም ሰዎች አለን። ከዛ ሁሉ ግን አሁን የሔዋንና የዴብ እሷም ረስተኛለች ብሎ ለብዙ ዓመታት ጠበቃት። ከመጨረሻ ተስፋ ሲቆርጥ ሮዛን አገባ። ሔዋን ደግሞ ሳታገባ እንግዲህ ነገሮች ሲስተካከሉላት እሱ የሚፈልገው መቼስ ሁላችንም የራሳችን ፍላጎት፣ የራሳችን ዓላማ፣ የራሳችን እቅድ አለን። እዛ ላይ ስንደርስበት የምንፈልገው የምንወደውን ሰው ማግኘት፣ በዛን ሰዓት ስናቅድ ከነበረን ሰው ጋር የነበረን ታሪክ አስታውሰን እንፈልጋለን እና ነገሮች ከተስተካከሉ በኋላ ደግሞ የማናገኘው ነገር ሊፈጠር ስለሚችል ከወዲሁ ጥንቃቄ ማድረግ ይገባናል።